ሰላም ጤና ይስጥልን ተመልካቾቻችን፣ መንገደኛው ጋዜጠኛ ፕሮግራማችን በዛሬው ዕለት እንግዲህ አንድ የስዕል አውደ ርዕይ ልናስመለክታችሁ ወደናል። ርዕሱ ስዕላዊ ቅኔ ይሰኛል። እንግዲህ ቅኔና ስዕል እንዴት ተገናኝተው ምን አይነት ይዘት ሰጡ የሚለውን ይዘቱ ምንድነው፣ ምን ላይ ያተኮረ ነው የሚለው ወደ ውስጥ ገባ ብለን የምናየው ነው የሚሆነው። በያላችሁበት ቆይታችሁ ከኛ ጋር ይሁን። እንግዲህ ተመልካቾቻችን በዚህ በመንገደኛው ቆይታችን ይሄንን ስዕላዊ ቅኔ ኤግዚቢሽን ነው ወደ እናንተ የምናደርሰው ብለናችኋል። ወደ ውስጥ ገባ ብለንም የተለያዩ ይዘት ያላቸው ስዕሎችን ነው በመመልከት ላይ የምገኘው። አሁን እዚህ የምመለከተው የኖህ መርከብ የተሰኘ ሀሳብ የያዘ ስዕል ነው። ምን ማለት ነው፣ ምን መልእክት አለው የሚለውን ወደ እናንተ እናደርሳለን። እዚህ ጋር ደግሞ ማህበራዊ ኑሯችንን የሚመለከት ነገር ነው ያለው። ስለ እንቅልፍ እናወራለን፣ እንመለከታለን። ትዝብቶቻችን የሰዓሊዋ ሀሳብ ምን ይመስላል የሚለው ወደ እናንተ እናደርሳለን። ስለ ከተማ ገጽታም እንዲሁ ከስዕሎቿ ሀሳቦችን እንወስዳለን። ተመስጦ በዚህ መንገድ ሰዓሊዋ ሰጥታናለች። እንመሰጥ። በዚህ ስዕላዊ ቅኔ የስዕል ኤግዚቢሽን ላይ ከተካተቱ የተለያዩ ሀሳቦችና ይዘቶች ውስጥ አንዱ የሆነው ደግሞ ስለ አዳምና ሔዋን ነው። ሰዓሊዋ ሀሳቧን ስሜቷን ታጋራናለች። በዚህ የስዕል ኤግዚቢሽን እንግዲህ ሰዓሊዋ ሸራዋን ወጥራ የተለያዩ ቀለማቶችን አዋህዳ ሀሳቧን ለመግለጽ ሞክራለች። ይሄ የምንመለከተው ስዕል ደግሞ የሰው ልጆች ባህሪ ለመግለጽ የተሳለ ስዕል ነው። እንግዲህ የሰው ልጅ ባህሪ ለመለየት በጣም ከባድ ስለሆነባት ይመስለኛል እንቆቅልሽ የሚል ስያሜ ሰጥተዋለች። ይህኛው ስዕል ደግሞ ጎረቤታሞች የሚል ስያሜ ተሰጥቶታል። የተለያየ ቀለም ያላቸው የተለያየ ዛፍ ላይ የሚኖሩ አዕዋፋት በአንድነት በፍቅር የሚኖሩበትን
ሁኔታ የሚያሳይ ስዕል ነው። ጉርብትና በፍቅር ሲሆን ደስ ይላል። በጣም ደስ ብሎኛል። በቅድሚያ ስለመጣችሁ መንገደኛ ጋዜጠኛ መርጣችሁ ለማየት ስለመጣችሁ በጣም ደስ ብሎኛል። አመሰግናለሁ። የአሁኑ ኤግዚቢሽን ርዕስ ስዕላዊ ቅኔ ነው። ስዕል ቅኔም ይሆናል። ምክንያቱም አንዱ ቋንቋ አንዱ የሀሳብ መገለጫ ቀለም ነው፣ ስዕል ነው። ልክ ሰው ስሜቱን፣ ሀሳቡን፣ ታሪኩን በጽሁፍ በግጥም ወይም በሙዚቃ እንደሚገልጸው ስዕል ቀለም፣ መስመር የሁሉም ሞቲቭ ደግሞ ቅኔ ጽሁፍ ወይም ሀሳብ መግለጫ ይሆናል። ለዛም ነው ስዕላዊ ቅኔ ብለን ርዕስ የሰጠነው። ስለዚህ እዚህ ውስጥ በጣም የተለያየ ይዘት ያላቸው ስዕሎች እንደሚኖሩ ተስፋ አደርጋለሁ። በየት እንጀምር? የትኛውን እንመልከት? እሺ፣ ከአበባ እንጀምር። አበባ የሚል ርዕስ አላቸው። በአበባ ዙሪያ እና በእጽዋት ዙሪያ የተሰሩ ናቸው። አበባ ሴትን ልጅ ፈርቲሊቲ፣ መውለድን፣ ህይወት መቀጠልን፣ መድኃኒትነትን፣ የህይወት መሰረታዊነትን፣ ሴት ልጅ አስፈላጊነቷን ያንን የምገልጽበት አንዱ አበባ ነው። ምክንያቱም አበባ ካልተንከባከብ ነው፣ በደንብ ካልያዝ ነው አያብብም፣ ውበት አይኖረውም፣ ይጠወልጋል፣ ይጠፋል። ሴት ልጅም በደንብ እንክብካቤ፣ ጥበቃ ይሄ ያስፈልጋታል። የዛኔ ውበቱ ማበቡ፣ መስጠቱ፣ ይሄ ቦታ ማግኘቷን ይቀጥላል በሚል ሴትን ልጅ በአበባ ገልጫለሁ። እዚህ ላይ የምናያቸው ስራዎች አንዱ የራስ ምስል ነው። እዚህ ፊት ለፊት ያለው በደንብ ይታያል። ወደ እንደ ሪያሊስቲክም ነው፣ ግን ቴክኒኩ በአበባ የተሰራ ነው። አበባን እወዳለሁ። ለዛ ነው ራሴን አበባ ወይም ወጣትነቴን፣ ጊዜን፣ ሴትነቴን አበባ አድርጌ በራሴ ሰራሁት። ለዛ ነው። እዚህ ጋር ደግሞ የምናየው ስዕል ስለ መመሰጥ፣ ሜዲቴሽን፣ ሰው ልጅ በቀን ውስጥ ወይ በህይወት ውስጥ ትንሽ ወደ ራሱ ገባ ብሎ ተመስጦ እኔ ማን ነኝ፣ ምን እንደምፈልገው፣ መንገዴስ ምንድነው፣ ይሄ ጊዜ መስጠት ለራስ፣ ከራስ ጋር ማውራት፣ ከራስ ጋር መነጋገር በሚል ሀሳብ የሰራሁት ነው። ተመስጦ አንዳንዴ ካለው ግርግር መነጠል፣ ትንሽ ቆም ብሎ ማሰብ በሚል ሀሳብ የሰራሁት ነው። ለዛ ነው ተመስጦ ወይም ሜዲቴሽን ብዬ የሰራሁት። ይሄ ደግሞ የኖህ መርከብ ተመሳሳይ ርዕስ ነው። ይሄ እንዳለ የምናየው የኖህ መርከብ ነው። ጥንታዊ የሆነ አሳሳል፣ ኢትዮጵያዊ የሆነ አሳሳል ወይም ሳባዊ የምንለው አሳሳልን ተጠቅም ያለው። አንዳንዱ ላይ ደግሞ ኮላጅ ወይም በመለጣጠፍ ከመጽሔት ሊሆን ይችላል ወይም ጨርቅ ሊሆን ይችላል። ያም በመለጣጠፍ የሚሰራ ቴክኒክ ነው እና እዚህ ጋር የምናየው በኢትዮጵያዊ በሆነ ሳባዊ በሚባል አሳሳል የተሰራ ነው። እዚህ ጋር ደግሞ አዳምና ሔዋን አሉ። አዳምና ሔዋን ከተጣሉ ወይም ወደ ምድር ከመጡ በኋላ አዳም በሚስቱ ወይም በሴት ወይም በሔዋን በጣም ተናዶና ማየትም አይፈልግም ነበር። ባንቺ ምክንያት ሁሉ የመጣብኝ በሚልና ግን አብረው የሆኑ ዘንድ ከልጅ ልጅ ተወልዶ ያድነን ዘንድ ያ ቃል እንዲፈጸም ያው ሁለቱ መታረቅና አብሮ መኖር አለባቸውና ያን የፍቅር ጊዜ ታርቀው ያለውን የፍቅር ጊዜ አንድነታቸውን፣ ፍቅራቸውን ለመግለጽ ነው። ይሄም በሳባዊ አሳሳል ወይም ኢትዮጵያዊ አሳሳል የተሰራ ነው። አንዳንዴ ስዕል የምናውቀውን ታሪክ መድገም ወይም እንደዛ ሳይሆን አንዳንዴ እንደ ተረት ተረት ቢሆንስ እንዲህ ቢሆንስ ሙሉ ለሙሉ መድገም ያሰለቻል። አንዳንዴ እንደ ስዕል ግን አነጋጋሪ የሆነውን ሀሳብ ያሰጠውን ሀሳብም ያስነሳውን መርጣለሁና ለዛ ነው
በወንበር ላይ ተቀምጠው ዛፍ ስር ተቀምጠው ፀሐይ ይሁን ጨረቃ ግልጽ ያልሆነ ለምን ገነትን ሄዶ ያየ እንዴት ነበር የሚለውን ግልጽ ስላልሆነ እንደ ልጅ እንደ ተረት ተረት ሰራሁት። እዚህ ጋር አዳምና ሔዋን እንደገና አሉ። ምክንያቱም ይሄ ሁሉ ሰው ዘር የበዛው ወይም የመጣው ያው የአዳም ዘር የሔዋን ዘር ከዛ በኋላ በመዋለድ ይሄ ሁሉ ህዝብ የመጣው ዓለም በአሁኑ ሰዓት ምን ይመስላል? ምንድነው ዓለም ላይ ሚዲያውስ ምንድነው የሚያወራው? አዳምና ሔዋን መመለስ ቢፈልጉስ ያንን ገነት ቢናፍቁስ? ምክንያቱም ዓለም ላይ ያለው ሁሉ ነገር ጦርነት ነው፣ ስደት ነው፣ መከራ ነው፣ ስቃይ ነው። ስለዚህ መመለስ ፈለጉ ወይም ለመኑ ወደ ቀድሞ ቤታቸው ወደ ገነት። እንደዛ ነው ሀሳቡ። ምክንያቱም ይሄ እንዳለ የለጠፍኩት ወይም ኮላጅ አድርጌ የሰራሁት ስራ ከመጽሔቶች ላይ የማገኘው ነው። እውነት ነው፣ የተዘገበ እኔ ሳልኩት አይደለም፣ እኔ ፈጠርኩት አይደለም፣ ከመጽሔት ያገኘሁት ነው። ይህ ሁሉ መከራ መፍትሄ የለም ወይ? ዜና ማለትስ ጦርነት ብቻ ነው? ዜና ማለትስ ሞት ነው? ዜና ማለት ሰው ሲቸገር ወይም አንድ ቦታ ሲጋይ ይሄ ነው ትኩስ ዜና፣ ጥሩ ዜና ማለት ይሄ ነው? አንዳንዴ መዳን፣ ሰላም መሆን፣ የተቸገረ ወይም ሲያገኝ እንዴት ነው ስኬት ዜና አይሆንም? እንደ ጥያቄ ነው የሰራሁት ይሄ ሁሌ። ለዛም ነው ከመጽሔት እየወሰድኩ የለጣጠፉት ጥያቄዎች ስለሆኑ። ስለዚህ ለዚህ መፍትሄ እንዲሆን የኖህ መርከብን ሰርቻለሁ። ዓለም ላይ በሰፋው ክፉ ዜና ምክንያት የኖህን መርከብ የኖህ ዘመንን አስታወሰኝ። ያ ሁሉ መከራና ስቃይ፣ ያ ሁሉ ክፋት የሚባለው የሰው ልጅ መውረድ፣ መዝቀጥ፣ መገዳደል፣ ሞትን መናፈቅ እሱን ሁሉ አጥቦ የሚያጸዳ ታጥቦ እንዲሄድ በመመኘት የሰራሁት ነው። እንደ ኖህ ዘመን እንስሳቱም ሰውም ሁሉም ሰላምና ፍቅር፣ መረጋጋት። እዚህ ጋር ያለውን ሰላም እና እዚህ ጋር ያለውን ጦርነት ልዩነቱን በደንብ ለመግለጽ ሞክሬያለሁ። የኖህ መርከብ ነው። ይሄኛው የተሰራው በኢትዮጵያዊ በሆነ አሳሳል የሳባ አሳሳል። ብዙ ጊዜ ደግሞ ቤተክርስቲያን ውስጥ ገዳማቶች ውስጥ ያሳሳል አለ። ያው ኢትዮጵያዊ አሳሳል ስለሆነ ነው የተጠቀምኩት። ሁለተኛ ስለ ኖህ ነው እያወራሁ ያለው። የኖህ ደግሞ በኢትዮጵያዊ ወይም መንፈሳዊ በሚባል አሰራር ብሰራው የተሻለ ጥሩ ይገልጽልኛል በሚል ነው የተጠቀምኩት። አሁንም ይሄ መልካም፣ ይሄ መተሳሰብ፣ ሰው፣ መልአክ፣ እንስሳት፣ እጽዋት፣ አእዋፍ አንድ የመሆን ሰላም ናቸው። ባላንስ አድርገዋል፣ አልተጋጩም። በሰላም እየሄዱ ነው፣ እየኖሩ ነው። ወደ ብርሃን፣ ወደ ሰላም እየሄዱ ነው። ያንን አንድ የመሆን የመርጋት ያንን ለመግለጽ ነው እንግዲህ